አባት አበባ ስጠኝ እስቲ። ላንቺ አልሸጥም። ለምን ሲባል ለምንድን ነው የማሸጠው? መሸጥ ስለማልፈልግ። ስራ አበባ መሸጥ አይደለም እንዴ? ለምን ነው የማሸጠው? አንተስ አበባ መግዛት ስራ ነው እንዴ? እንደውም ሁሉም ተሽጧል። አበባ ምንድን ነው ያልከው? ሄኒ ተው፣ ችግሩ ከኔ ጋር ነው። እኔ ያናግረዋለሁ። ትተዋወቃላችሁ እንዴ? እንደዛ ነገር መኪና ውስጥ ጠብቀኝ፣ በኋላ እነግርሃለሁ። ምን ነው ቀና እንዴ? ምንም ያስቀና ነገር የለም። ተደጋጋሚ ነግሬሻለሁ። ስራ ቦታ አትምጪ፣ አትበጥብጪኝ። ቀንተ ነው እንጂ ይገባኛል። የጣሉት ሲነሳ ያማላ። አንቺ ግን ጤነኛ ነሽ? ሂጂ ሳትባይ ሄድሽ፣ ነይ ሳትባይ እየመጣሽ ለምን ትበጠብጭኛለሽ? ምን ፈልገሽ ነው? ባካታ አስመስል። እኔን ማጣት በደንብ አሳዝነዋል። እንደውም ሄድሽ ሰላም ሰጥቶኝ ነበር። መምጣትሽ እየረበሸኝ ነው። ተይኝ። ቆይ አንተ ከሌሎች በምን ትለያለህ? ሌሎች እየፈለጉኝ አንተ ማትፈልገኝ ማን ስለሆንክ ነው? ማንም ስለሆንኩ አይደለም። የልጅ ጨዋታሽ ግን ደስ አይለኝም። መወደድሽን ለማወቅ መለመን አትፈልጊ። አብሮ መሆናችን እኔንም አንቺንም የሚጠቅም ሆኖ ሳለ እኔ ብቻ እንደምጠቀም ማሰብሽ ነው ችግርሽ። አባት ፈለሰ። አባት ሂሳብ አምጣልኝ። ሂሳብ ተከፍሏል። ማን የከፈለው? እሱ ነው። አንተ ማን ከፈልልኝ አለ? እንዴት ነሽ? ምን አገባ? ኑሮውን አትኖርም? እቺን ከፈልኩ ብለህ ለማውራት ነው አይደል? እኔ የተሻለ ሰው አግኝቻለሁ። ትቻለሁ። ተወኝ። በየካፌው የዘርኩ ሴት ከምትቀብስ ስራውን አትሰራም? ምን እንዳናደደሽ አልገባኝም። መለያየታችን እኮ ጠላት አያደርገንም። አስተናጋጅ፣ ኧረ የኔ በጎ ሰው፣ ልቅምቃሚ ገንዘብህን መውሰድ ትችላለህ። እሺ እኔ ለራሴ አላንስም። አቤት እናት። የእሱን ገንዘብ መልስለት፣ የራሴን ሂሳብ አምጣልኝ። አንድ ሂሳብ ተቀብያለሁ እኮ እናት። አይመለከተኝም። አንተ ማትቀበለኝ ከሆነ ማናጀሩን ጥራልኝ። እሱ ነው። አንተ ማናጀር ሆነ ነው የምትቀልድብኝ? የእንጀራ ገመድህን ነው እሺ የምበጥስልህ? አሁኑኑ ባለቤቱን ጥራልኝ። ምን ይቀጥርሃል? አሁኑኑ ጥራልኝ። እኔ ነኝ። አቤት። ምን? እንዴት? ሰው በዚህ ፍጥነት ይቀየራል?